በባላንጣነት የሚታዩት የመካከለኛው ምስራቅ ኃይሎች የገቡበት ጂኦፖለቲካዊ ፉክክር በአፍሪካ ቀንድ ፖለቲካ፣ ዲፕሎማሲያዊና ወታደራዊ ለውጦች እንዲታይ ምክንያት ሆኗል። በዚህ መሃል የተገኙት የቀንዱ ሀገራት በኩላቸው የእነዚህ ኃይሎች ሽኩቻና ተያያዥ ለውጦች እንዴት እንደሚያስተናግዱ በማጤን ላይ ይገኛሉ። በሳውዲ አረቢያና በተባበሩት አረብ ኤሚሬት መካከል የቀጠለው ውጥረት እንደ ኢትዮጵያ፣ ሶማሌ፣ ሱዳን፣ ኬንያና ጅቡቲ ያሉ ሀገራት አጋጣሚውን ለመጠቀም ወይም ሁኔታው የሚያመጣውን ለውጥ ለመቋቋም እየሞከሩ ይገኛሉ። እስራኤል ነጻ ሀገርነት ላወጀችው ሶማሌላንድ የሰጠችው ድንገተኛ የሀገርነት እውቅና እንዲሁም በቀጠናው ያላትን ተጽዕኖ እያሰፋች የምትገኘው ቱርክ ጉዳይ የክልሉ ሀገራት አማራጮች እንዲመለከቱ አድርጓቸዋል። ተመሳሳይ ፍላጎት እንዳላቸው የሚታሰቡት ሳውዲ አረቢያና ቱርክ ግብጽ አካሄዳቸው ከተባበሩት አረብ ኤሚሬቶችና ከእስራኤል ግቦች ጋር የሚጣረስ ተደርጎ ይቆጠራል። አንዳንድ የአፍሪካ ቀንድ ሀገራት ለየትኛው አካል እንደሚወገኑ በግልጽ አላሳዩም። ሌሎች ደግሞ ምንም እንኳን ወደ አንድ ቢያዘነብሉም አካሄዳቸው ጥንቃቄ የተሞላበት አድርጓል። ቢቢሲ ሞኒተሪንግ የአፍሪካ ቀንድ ሀገራት እንቅስቃሴ ይፋዊ አስተያየትና ከውጭ ኃይሎች ጋር የተደረገ ግንኙነት ተከትሎ ባጠናከረው በዚህ ትንታኔ የቀጠናው ሀገራት በአሁኑ ሰዓት ምን አቋም እንደያዙ በስፋት ዳሷል። እናስመለክታቸዋለን። ምንም እንኳን ኢትዮጵያ በተባበሩት አረብ ኤሚሬቶችና በሳውዲ አረቢያ ፍትጊያ ውስጥ ይፋዊ አቋም ላለማሳየት ብትጠነቀቅም የአቡዳቢ የቅርብ አጋር መሆኗን ቀጥላለች። የመገናኛ ብዙሃን ዘገቦች እንደሚያመለክቱት የተባበሩት አረብ ኤሚሬቶች ከሱዳን ጦር ጋር እየተዋጋ ላለው የሱዳን ፈጥኖ ደራሽ ኃይል መሳሪያ ለማስተላለፍ ተጠቀምባቸው የነበረው የሶማሌ የምስራቃዊ ሊቢያ መስመሮች ተስተጓጉሎባታል። ይህን ተከትሎ ለአማጺው ኃይል መሳሪያ ለማቅረብ በኢትዮጵያ ላይ ያላት ጥገኝነት እየጨመረ መምጣቱ ዘገቦች ያሳያል። የዜና ወኪሉ ሮይተርስ በተባበሩት አረብ ኤሚሬቶች የገንዘብ ድጋፍ እየተደረገለትና የሱዳን ፈጥኖ ደራሽ ኃይል ስልጠና የሚሰጥበት ሚስጥራዊ ካምፕ ኢትዮጵያ ውስጥ መቋቋሙን የሚያትት የምርመራ ዘገባ ባለፈው ሳምንት አውጥቶ ነበር። የዘገባ ከወጣ ከቀናት በኋላ የኢትዮጵያ መገናኛ ብዙሃን ባለስልጣናት የአፍሪካ ህብረት ስብሰባ ሊዘግብ የነበረው የሮይተርስ ጋዜጠኛ ፍቃድ እንዲሰርዝ እንዲሁም የዜና ወኪሉ ሌሎች ዘገቦች ፍቃድ ሲያድስ እንደቀረ ተገልጿል። የተባበሩት አረብ ኤሚሬት የፈጥኖ ደራሽ ኃይሉ ካምፕ በገንዘብ መደገፍ እንዲሁም በሱዳን ጦርነት መሳተፍ በተመለከተ የቀረቡ ክሶችን ውድቅ አድርጋለች። ኢትዮጵያ ለፈጥኖ ደራሽ ኃይሉ ድጋፍ እያደረገች ነው የሚል ውንጀላ በሱዳን ባለስልጣናት በኩል ቀርቦ ነበር። የኢትዮጵያ መንግስት የፈጥኖ ደራሽ ኃይሉ ተዋጊዎችና አጋሮቻቸው ከሀገሪቱ ተነስተው ብሉ ናይል ግዛት ውስጥ የሚገኙ የሱዳን ኃይሎች ላይ ጥቃት እንዲከፍት እንደፈቀደ በመግለጽ ከሷል። ለኢትዮጵያ ድንበር ቅርብ በሆነው ሱዳን አካባቢ በፈጥኖ ደራሽ ኃይሉ የሚፈጸም ጥቃቶች እየጨመረ መጥቷል። ይህ ክስ ለማጠናከር የሚጠቀሙበት አልጠፉም። ሳውዲ አረቢያ ግን ኢትዮጵያ ከጎኗ ለማሰለፍ የምታደርገው ጥረት አላቋረጠችም። ባለፈው ሳምንት የካቲት 4 2018 ዓመት ላይ የሱዳን የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋረት ወደ አዲስ አበባ ተጉዞ ከጠቅላይ ሚኒስትር አብይ አህመድ ጋር ተወያይቷል። ውጤታማ ተብሎ የተገለጸው ይህ ውይይት የተካሄደው የሁለቱ ሀገራት የውጭ ጉዳይ ሚኒስትሮች በሪያድ ከተገናኙ በኋላ ነበር። በዚህም ሳምንት ማክሰኞ የካቲት 10 ቀን ደግሞ የቱርክ ፕሬዝዳንት ረሲፕ ታይብ ኤርዶዋን ለይፋዊ ጉብኝት አዲስ አበባ መጥተው ነበር። የፕሬዝዳንቱ ጉብኝት ኢትዮጵያን ይበልጥ ወደ ተባበሩት አረብ ኤሚሬቶች እስራኤል እንድትሳፍ የተደረገ ሙከራ ተደርጎ ታይቷል። ኢትዮጵያ እስካሁን ድረስ እስራኤል ለሶማሌላንድ የሰጠችው እውቅና በተመለከተ ግልጽ የሆነ አቋም አላሳየችም። ለሶማሌላንድ እውቅና እንደሚሰጣቸው የተገለጸው ስምምነት ከሀርጌሳ ጋር ተፈራርመው እንደነበር ከግምት ውስጥ ሲገባ ግን ወደ እስራኤልና ሶማሌላንድ የሚያዘነብል እድል ከፍተኛ እንደሆነ ይገምታል። ባለፈው ዓመት የባህር በር አልባ የመሆን ጉዳይ ለመቀየር እየጣረች ያለችው ኢትዮጵያ በአሰብ ወደብ ጉዳይ ከኤርትራ ጋር የገባችበት ፍጥጫ አካሮታል። ከሶማሌላንድ ጋር የተፈረመው ስምምነት ያስከተለው ከፍተኛ ዲፕሎማሲያዊ ጫና ኢትዮጵያ ጉዳዩን እንድትገፋበት አስገድዷል። በስምምነቱ ምክንያት የተቃቃሩት ሶማሊያና ኢትዮጵያ ወደ ቱርክ ተጉዘው ስምምነት ሲፈጽሙ ግን መቋደሾና አዲስ አበባ የባህር በር በተመለከተ ድርድር ውስጥ የመግባታቸው ጉዳይ በቅድመ ሁኔታ ተቀምጧል። ኢትዮጵያ የሶማሌ ያደራደሩት የቱርክ ፕሬዝዳንት ኤርዶዋን በአዲስ አበባ ጉብኝት ወቅት እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድ ሆነ ለአፍሪካ ቀንድ ምንም ጥቅም አይኖረውም ሲሉ ተደምጠዋል። እስራኤል ለሶማሌላንድ እውቅና ለመስጠት ውሳኔ ይፋ ያደረገችው ኢትዮጵያና ሶማሌ በደረሱት ስምምነት መሰረት የባህር በር በተመለከተ የሚያደርጉት ንግግር በተጓደሰበት ወቅት ነበር። ይህ የእስራኤል ድንገተኛ እርምጃ ኢትዮጵያ ተጨማሪ አማራጮች እንዲኖራት አድርጓል። አሁን ኢትዮጵያ አጓጊ የሆነ የባህር በር አማራጭ ከሶማሌ ይቀርብላታል አለም ከሶማሌላንድ ጋር የተፈራረመችው ስምምነት በድጋሚ ታነሳለች። አሁን ባለው ሁኔታ ኢትዮጵያ የሶማሌላንድ ጉዳይ የምታነሳ ከሆነ ምናልባትም የሚደርስባት ጫና ካለፈው ዝቅ ያለ ሊሆን ይችላል። እስካሁን ድረስ ግን ኢትዮጵያ አማራጮቿን ከፍ ማድረግ መርጣለች። ከኤርትራ ጋር የገባችበት ውጥረት እየተካረረ የመጣው ኢትዮጵያ ከተባበሩት አረብ ኤሚሬቶች ጋር ያላት ግንኙነት ማጠንከሯን አስመራ ሌላ ጽንፍ እንድትይዝ አድርጓታል። ኤርትራ ይህን አካሄድ መከተል የጀመረችው የመካከለኛው ምስራቅ ሀገራት ባላንጦች ከመሆናቸው አስቀድሞ ነበር። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጥር ላይ በሰጡት ቃለ መጠይቅ ኢትዮጵያ የባህር በር በተመለከተ ከያዘችው ፈርጣማ አቋምና በአሰብ ወደብ ላይ ከምታነሳው ሉዓላዊ ጥያቄ ጀርባ
የተባበሩት አረብ ኤሚሬት እንደሚገኙ በመጥቀስ ከሷል። በተጨማሪም የተባበሩት አረብ ኤሚሬት ኢትዮጵያና ሌሎች ጎረቤት ሀገራት በመጠቀም ሱዳን የመውረር ፍላጎት አላት ሲል ወንጅሏል። ኤርትራ የሱዳን አጋር ከሆነችው ግብጽ ጋር ያላት ግንኙነት ከራይድ ጋር ትስስር እንድታጠናክር አግዟታል። ባለፈው ቅርብ ወራት የሶስቱ ሀገራት መሪዎችና ባለስልጣናት ራይድ ካይሮና አስመራ ውስጥ ተገናኝተው ስለ ቀይ ባህር ደህንነት ተከታታይ ውይይት አድርጓል። ጅቡቲም እንደ ኤርትራ ሁሉ ከተባበሩት አረብ ኤሚሬት ጋር ያላት ግንኙነት ባለፈው ዓመት እየሻከረ ከሳውዲ አረቢያ ጋር ደግሞ ይበልጥ እየተወዳጀች መጥታለች። በዚህም የተነሳ የሁለቱ ሀገራት የቅርብ ጊዜ ሁኔታዎች በጅቡቲ አቋም ላይ እምብዛም ለውጥ አላመጣም። ከዚህም በበለጠ ለጅቡቲ አሳሳቢ የሆነው ጉዳይ እስራኤል ለሶማሌላንድ የሰጠችው እውቅና ነው። የጅቡቲ ወደብ ዋነኛ ተጠቃሚ የሆነችው ኢትዮጵያም ቴልአቪቭ ተከትላ ለሶማሌላንድ እውቅና ልትሰጥ ትችላለች የሚል ስጋት ጭሮባታል። አዲስ አበባና ሀርጌሳ የወደብ ስምምነት ላይ የሚደርሱ ከሆነ 95 በመቶ የሚሆን የኢትዮጵያ የባህር ላይ ገቢና ወጪ ንግድ በምታስተናግደው ጅቡቲ ላይ ከፍተኛ የንግድ ኪሳራ ያመጣል። በዚህ ምክንያት ጅቡቲ የሶማሌላንድ እውቅና በመጻረር የከፍተኛ ዲፕሎማሲያዊ ዘመቻ በማገዝ ከፍተኛ ሚና የተጫወተች ይገኛል። ሶማሊያ ለረጅም ጊዜ ስትፈራው የነበረው ተገንጣይ ግዛት እጅግ ጉልበታማ በሆነ የውጭ ሀገር ሲደገፍ የመመልከት ስጋት እውን ሆኖ ፊት ለፊቷ ተደቅኗል። እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና የመጀመሪያው በትር ያሳረፈው የሶማሌና የተባበሩት አረብ ኤሚሬት ግንኙነት ላይ ነው። ለረጅም ጊዜ የሶማሊያ አጋር ሆና የቆየችው አቡዳቢ አሁን የእስራኤል እርምጃ አቀነባብራለች የሚል ክስ ቀርቦባታል። ለሶማሌላንድ እውቅና በተሰጠ በቀናት ልዩነት ውስጥ ሶማሊያ ከተባበሩት አረብ ኤሚሬት ጋር የፈጸመችው ስምምነት ሰርዛለች። የአቡዳቢ የጭነትና ወታደራዊ አውሮፕላኖች አየር ክልሏን ውስጥ እንዳይበሩ አግዳለች። መቋደሾ ይህን እርምጃ የወሰደችው የሳውዲና የኤሚሬት መካረድ እያየለ በመጣበት በዚህ ወቅት ነው። እርምጃው የተወሰደበት ጊዜ የሶማሌ ውሳኔ በሳውዲ ትዕዛዝ የተፈጸመ ነው የሚል ግምት እንዲነሳ ምክንያት ሆኗል። ከተሰረዙ ስምምነቶች መካከል አቡዳቢ በሶማሌ ውስጥ ዋና ዋና ወደቦች ለማስተዳደር ፍቃድ ያገኘችበት ውል ይገኝበታል። የተባበሩት አረብ ኤሚሬት በሶማሌ ወታደራዊና ደህንነት ጉዳይ ላይ ያላት ሚና ከፍ እንዲል ያደረገው የአውሮፓውያን 2023 የመከላከያ ስምምነት ከተሰረዘ ውላቸው መካከል ነው። ኤሚሬቶች ከሶማሌ ጋር የገባችበት መቃቀር በቀጠና ተጽዕኖ ለማስፋት ላወጣችው እቅድ ትልቅ እንቅፋት ነው። አሁንም ቢሆን ግን አቡዳቢ በተፈታተነ የሶማሌ ፖለቲካና ዲፕሎማሲያዊ ምህዳር ውስጥ አጋሮች አሏት። የተባበሩት አረብ ኤሚሬቶች ለሶማሌላንድ እውቅና እንዲሰጥ የሚጠይቅ ተደጋጋሚ ድምጾች በዝተዋል። የሶማሌላንድ ባለስልጣናት ኤሚሬቶችን የሚደግፍ ሰልፎች አካሂደዋል። ጥር መጨረሻ ላይም የሶማሌላንድ ፕሬዚዳንት አቡዳቢን ጎብኝተዋል። የኤሚሬቶች የወደብ አስተዳደር ኩባንያ የሆነው ዲፕ ወርልድ አሁንም ሶማሌላንድ ውስጥ የሚገኘውን የበርበራ ወደብና በከፊል ራስ ገዝ ፑንትላንድ ያለውን ወደብ ያንቀሳቅሳል። ሶማሌላንድ፣ ፑንትላንድ፣ የጁባላንድ የሶማሌላንድ መንግስት ከተባበሩት አረብ ኤሚሬት ጋር የተገባውን ስምምነት ለመሰረዝ ያስተላለፈው ውሳኔ ውድቅ አድርጓል። በእነዚህም 3 ግዛቶች ውስጥ ቁጥጥር የሌላት ሶማሌ የተባበሩት አረብ ኤሚሬት እንቅስቃሴዋን እንድታቆም የምታስገድድበትን ብዛም መንገድ የላትም። ሶማሌላንድ በአንጻሩ አዳዲስ ወታደራዊ ዲፕሎማሲያዊ ጥምረቶች መፍጠሯን እንዲሁም ከነባሩ ወዳጆቿ ጋር ያላት ስትራቴጂያዊ ትብብር የማጠንከር ዘመቻ ተያይዟለች። ባለፈው ሳምንት የባህር በር ከ10 በላይ ዘመናዊ ታንኮችና ሌሎች ከባድ የጦር መሳሪያዎች የጫኑ የቱርክ የጦር መርከብ መቋደሾ ደርሷል። ከቀናት አስቀድሞም ደግሞ የቱርክ F-16 የጦር አውሮፕላኖች በሞቃዲሾ ሰማይ ላይ ዝቅ ብለው መብረር ትርኢት አሳይቶ ነበር። የነዳጅ ፍላጎትና የደህንነት መርከቦች ጨምሮ ሌሎች በርካታ የቱርክ መርከቦች ወደ ሶማሌ ተጉዟል። በተጨማሪም በሶማሌ ሰሜን ምስራቅ ክፍል በሚገኘው ከተማ ውስጥ አዲስ የቱርክ የባህር ኃይል ጦር ሰፈር የማቋቋም እቅድ እንዳላት የሶማሌና የቱርክ መገናኛ ብዙሃን ዘግቧል። የጦር ሰፈሩ ይገነባበታል የተባለው ቦታ እስራኤል የባህር በር ጦር ሰፈር ለመመስረት የካቀደችበት የሶማሌላንድ በርበራ ወደብ እምብዛም የማይርቅ ስትራቴጂካዊ የባህር ጠረፍ ነው። እስራኤል ለሶማሌላንድ እውቅና መስጠቷ ቱርክ እነዚህ እርምጃዎችን እንድታፋጥን ያደረጋት ይመስላል። አሁንም ቢሆን የቱርክ ወታደራዊ የጦር ሰፈር በምታስተናግድበት ሶማሌ ውስጥ እየታየ ያለው የአንካራ እንቅስቃሴ ከዚህ ቀድሞ በዚህ መጠን አልታየም። ሶማሌ ከተባበሩት አረብ ኤሚሬቶች ያጣችው ድጋፍ ለመካካስ እንዲሁም በግዛቱ አንድነት ላይ ተጨማሪ ስጋት እንዳያጋጥማል ለመከላከል ስትል ከሳውዲ አረቢያና ከግብጽ ጋር ከኳታርና የመከላከያ ሚኒስቴር የደህንነት ስምምነት ተፈራርማለች።